ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። ቤስቼ ስትጉንዱ ለማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትሸልሙ ነው ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ሰበር ዜና የአሜሪካ F-15 ስትራይክ ኤግል በኢራን ተመቶ ተኮስክሳል። ኢራኖችም የተከሰከሰውን ቅሬታ አካሉን እነሆ ማስረጃ እዩልን ስሙልን ብለው ማስረጃውን አውጥተዋል። በእውነቱ የአሜሪካ የጦር ጀቶች እንደ ቅጠል ነው እየረገፉ ያለው። በዚህ ጦርነት በጣም የሚያሳፍር ውርደት ነው እየተከናነቡ ያሉት። በእርግጥ አሜሪካኖቹ ያለምንም እፍረት፣ ያለምንም ሐሳብ፣ ያለምንም ማመንታት ነው ኢራንን ለማውደም ታጥቀው የተነሱት። ነገር ግን ይሄ ሐሳብ የሚሳካላቸው አይመስልም። በመካከለኛው ምስራቅ አሜሪካኖቹ ያላቸው ጥቅም ለዘለቄታው ወደ ባዶነት እንደሚቀየር የሚያሳይ ነው። እንግዲህ ዛሬ ጠዋት ኢራን ማስጠንቀቂያ መስጠቷን ነግሬያችኋለሁ። እንግዲህ የኔን መሰረተ ልማቶች የምታወድሙ ከሆነ እኔም የእናንተን መሰረተ ልማት በእስራኤል ያለውን፣ በሳዑዲ ያለውን፣ በተባበሩት አረብ፣ በኩዌት፣ በኳታር፣ በባህሬን ያለውን እመታለሁ ባለችው መሰረት እንግዲህ ዛሬ የኩዌትን ከፍተኛውን የውሃ ማጣሪያ መታለች። እንግዲህ እንደ ኢራን አባባል ከሆነ እኔ የሚርበኝ፣ እኔ የሚጠማኝ፣ እኔ መንገላት አገር የሚፈርስ ከሆነ መካከለኛው ምስራቅ በውሃ ጥምና በሙቀት እንዲያልቅ ነው ማድረገው። የኃይል ማመንጫውን እመታለሁ፣ ቬንቲሌተር፣ ማቆስቀሻ ምናምን ፍሪጅ የሚባል አይሰራም፣ ምግብ አይሰራም፣ ሞደበቃ አይሰራም። ስለዚህ በውሃ ጥም እመታለሁ ባለችው መሰረት ኩዌት ዛሬ ከፍተኛ የውሃ ማጣሪያ ተደብድቦ ከፍተኛ አደጋ ደርሶበታል። እንደዚሁም የነዳጅ ማጣሪያ ተመቷል። እስራኤል ላይም ሌሊቱ በሙሉ ጥቃት ሲደርስ ነው ያደረው። አሜሪካ ደግሞ እንደለመደችው ጀቷን እንዲረግፍ ተደርጎላታል። አሁንም አይረጋጉም። በነገራችን ላይ የአሜሪካው የጦር መከላከያ ሚኒስትር ፔንታጎን ቪዲዮ እያሳየ ነበር እንደ ሆሊድ ልምምድ ሲያደርግ የአሜሪካ የጦር ኃይልና የአሜሪካ እግረኛ ልምምድ እያደረገ ወደ ኢራን ሊገባ እንደሆነ ልምምድ ያደርግ። ይሄ ህፃናት ጨዋታ በቃ እውነት እኮ ነው። ኢራኖቹ ፔት ሄግሴን ምን አሉት? የአሜሪካን መከላከያ ሚኒስትር ትንሽ የሆሊውድ ፊልም ጭንቅላትን ሳያጠቃ ይቆራ ይመስል እኮብለይንንም አብዛኛው የአሜሪካ ጄኔራሎች የሆሊውድ ፊልም ተጽዕኖ አለባቸው። እውነቱን ለመነጋገር ምክንያቱም መሬቱ ላይ ያለው ነገር ክሉ የላቸውም። በአጠቃላይ በመሬቱ ላይ ስላለው ነገር ምንም ክሉ የላቸው። $8 ትሪሊዮን ነው አሜሪካ በመካከለኛው ምስራቅ ያወጣቸው። ክሉ የላቸውም። አንዱንም ጦርነት አጠናቀው አሸንፈው አስተካክለው አልገቡም። ይሄን ያልኩት ነው አይደለም፣ ትራምፕ ነው ያለ። $8 ትሪሊዮን አውጥተን የገንዛ ሀገራችን መንገድና ድሃ ሳንረዳ መንገድ ሳንሰራ ለጦርነት 8 ትሪሊዮን የምናወጣው ደደቦች ስለሆነ ነው ያለ ራስ ትራምፕ ነው ያለ። መሪዎቻችን ያለው እዙንሳን መሪዎቻችን ደደቦች ስለሆነ ነው ያለ። ስለዚህ አሁንም ኢራን ላይ የገባው ነገር ብዙ ነገሮች ስታዩ ቻይልድሽ የሆነ የህፃን ነገር የሚመስል ታያለ። እንግዲህ ፔንታጎንን የሚያክል ትልቅ ዓለም አቀፍ ትልቅ መስሪያ ቤት ወታደሮቹ ልምምድ ሲያደርጉ በባህር ላይ እና በእግረኛ ላይ በቃ ዝም መዋጋት ነው። ምን አሁን እኮ ሌላ ዙባዝንኬ ወርቅ አያስፈልጉም። እና በጣም የሚያስደንቅ ነው። ይሄ ጦርነት ባህሪ ወሰብሰብ ያለ ነው። የስፔኑ ጠቅላይ ሚኒስተር ዛሬ ምንድነው ያሉት? እንግዲህ ትናንትና የፈረንሳይን ፕሬዚዳንት ኢማኑኤል ማክሮን ሮስት እንዳደረገው ታውቃላቸው ትራምፕ። እና ከዛ ሮስት ተከትለ የስፔን ጠቅላይ ሚኒስተር ዛሬ ወጥቶ የዛሬ 23 ዓመት ያጃጃላቸውን ይወቃል፣ ከዚህ በኋላ አታጃጅሉንም ነው ያለው። ኢራቅ ላይ ጅምላ ጨራሽ መሳሪያ አለው ብላችሁ ያን ሁሉ ጦርነትና ያን ሁሉ እልቂት ካመጣችሁ በኋላ ጅምላ ጨራሽ መሳሪያ የለም፣ ሁሉ ነገር ሰላም ነው፣ አሸይና ነው፣ በስተት ነው ብላችሁ እንዳጃጃላችሁን አይነት አሁን በዚህኛው ጦርነት ደግሞ የምታጃጅሉን እንዳይመስላችሁ፣ ከድርጊታችሁ ተቆጠቡ። ወደኋላ የምንላላችሁ ጉዳይ አይደለም ነው ያሉት። ወደኋላ የምንላላችሁ አይደለም። ስለዚህ የጀመራችሁትን ጦርነት በራሳችሁ መንገድ ተወጡት ነው ያሉት። በእርግጥ ፒት ሄግስ እውነቱ ለመነጋገር ጦር ሜዳ የነበረ ሰው አይመስልም። የሆነ እንጭጩ ነገር ነው። ሰውነቱን ንቅሳት አድርጎ አክቶቹ፣ ንግግሮቹ ምናምን የሆነ የሰፈር ዱርዬ ወጦምሻ ዱርዬ ነው እንጂ የአንድን ትልቅ ግዙፍ አገር $1 ትሪሊዮን የጦር በጀት ያላትን አገር በዓለም ቁጥር 1 የምትባል የጦር ሀገር የሚመራ ሰው አይመስልም። በጣም አሳፋሪ ነው። እንደምታውቁት ዛሬ የአሜሪካን ከፍተኛ ጄኔራሎች አባሯል እና ትልልቅ ጄኔራሎች ናቸው። ጄኔራሎቹ የተባረሩበት ምክንያት በእርግጥ ወጥተው እንዲህ ነው ላይሉ ይችላሉ፣ ሊገሉ ይችላሉ፣ ሊያስሩ ይችላሉ። በነገራችን ላይ አሜሪካ የምታክል ትልቅ ሀገር እንደዚህ አይደረግም። ይደረጋል።
ጀነራሎቹን አንበርክኮ በጥፊ ሊመታ ይችላል፣ በኩርኩም ሊያጨስ ይችላል። ከነሱ በላይ አምባገነን አለ እንዴ? በጣም አምባገነኖች ናቸው። ስለዚህ እነዚህ ጀነራሎች ወጥተው ትክክለኛውን ነገር ይናገራሉ ወይስ አይናገሩም? አይመስለኝም። 50-50 ነው። ከሞላ ጎደል ላይናገሩ ይችላሉ። እንደምታውቁት በዛም በጣም ብዙ ጥልፍልፎች አሉ። እነዚህ ጀነራሎች ግን በዚህ ጦርነት እሳት እየተለበለበች አሜሪካ ባለችበት ሰዓት በዚህ ሰዓት ማባረር ለምን አስፈልጎ ብለ አንዳንድ ኤክስፐርቶች ሲጠይቁ ጀነራሎቹ አሜሪካ ኢራን ላይ የምታደርገው የእግረኛ ጦርነት እጅግ በጣም ደም አፋሳሽ ራስን ከማጥፋት ቁጥር ነው ያሉት። ራስን ከማጥፋት ቁጥር ነው። ስለዚህ ይሄንን መስማት አይፈልጉም የአሜሪካ ጦረኞች። አሁን የምታረጉት እርምጃ ዋጋ ያስከፍላል፣ ተው ምን አይሰሙም። ሞቶ የሚሆኑ ዓለም አቀፍ ፕሮፌሰሮች፣ ዶክተሮች፣ የህግ ሰዎች፣ የፖለቲካ ሳይንቲስቶች ተሰብስበው ለዋይት ሃውስ ደብዳቤ አስገቡ። ይሄ ነገር ዓለም አቀፍ የሚሆን በአሜሪካ ላይ ከፍተኛ ጫና የሚፈጥር አደገኛ ጦርነት ነው እና ይህ ጦርነት መቆም አለበት የሚል ደብዳቤ ለዋይት ሃውስ ሲያስገቡ ዋይት ሃውስ ምንድን ነው ያለ? የማይረባ ወሬያቸውን ቀን ሙሉ መጻፍ ትችላላችሁ ነው። ቀን ሙሉ በጣም የመጨረሻ አምባገነኖች ናቸው። የመጨረሻ ከአቅም በላይ አምባገነንነቱን እንደ አፍሪካ እንዳታዩት። ግድ ሰው ራቁቱን ጫካ ወስዶ ሰውን መጉረፍ አለበት እንደዛ አይደለም። አምባገነን ናቸው። እንደ አፍሪካውያን አይደሉም። ትንሽ ከአፍሪካ ይሻላል፣ ግን ድብን ያለ አምባገነን። በተለይ በሌላ ዓለም ላይ ከአፍሪካ መሪዎች የባሱ ገዳዮች ናቸው፣ ገራፊዎች ናቸው። ቶርች የሚያደርግ የሚያንጎላት፣ የሚያሰቃየ ስቃይህም የሚያስደሳቸው አድጎኞች ናቸው። እኔ ሆነ አትጠራጠር። ለዚህ ምንም ሀሳብ አይግባ እና አሁን ይሄ መካከለኛው ምስራቅ ጦርነቱ በቀጠለ ቁጥር እንደሚወዱም ያውቃሉ፣ እንደሚጠፋ ያውቃሉ። ግን ይሄ ዝብዝፍ አረብ ጭንቅላቱ ማሰብ የማይችል በነሱ ሞት፣ በነሱ ውድመት፣ በነሱ እልቂት ላይ ቁማር ነው የሚሰሩት ያሉት አውሮፓውያኖቹ። አረ እኛ አንድ ሰው ዋጋ አንከፍልም ነው ያሉት አውሮፓውያኖቹ። ምን ያህል ጥንቁቆች እንደሆነ አውሮፓውያኖቹ ለዘመናት በሌላው ላይ ነው የኖሩት፣ በሌላው ጭዌ ላይ ነው የኖሩት። ስለዚህ የነሱ ጥቅም ሊነካ የሚችል ነገር ጦርነት ውስጥ ሳይገቡ አውሮፓውያኖቹ እንደተጎዱ ያውቁታል። እንደተጎዱ ኢኮኖሚያቸው እየተናጋ እንደሆነ፣ ዓለም አቀፍ ኢኮኖሚ እየተናጋ እንደሆነ፣ ህዝባቸው ችግር ውስጥ እየወደቀ እንደሆነ እንኳን በዚህ በራሽያ ጦርነት አውሮፓ የደረሰበትን ከፍተኛ ጫና ስለሚያውቅ ደግሞ እንዲህ ያለ ቀውስ ውስጥ መግባት አይፈልግም። አረቦቹ ግን እሳቱ በላያቸው ላይ እየነደደ ምንም አይመስላቸውም። በቃ ትራምፕን ከሚከፋው ይውደም የኛ ንብረት። አሁን እዚህ ውስጥ እኮ በቃኝ ኢራን እኔ በቃኝ በቃ አልችልም ብላ እጁ ብትሰጡ ኖሮ ወይም ደግሞ በቃ በቆላሉ ኢራኖቹ ባካችሁ ማሩን እኛ እዚህ ውስጥ አንገባም ቢሉ በእርግጥ አሜሪካኖቹም ዙሪያ ጥምጥም አሻጥር ሊጎዱ ይችላል። ኪዮቶች አሁን እውነቱን ለመነጋገር አረቦችም በውጭ ያላቸው አይመስለኝም። አሻጥራቸው በጣም ከባድ ስለሆነ የት ድረስ እንደሚሄድ አይታወቅም። የት ድረስ እንደሚሄድ ስለማይታወቅ አሁን አረቦቹ አሜሪካንም እምቢ ለማለት በጣም አስቸጋሪ ደረጃ ደርሰዋል። ግን እምቢ ብሎ የሚመጣውን መቀበል ይሻላል። እንደማያርፉ እርግጥ ነው። እንደማያርፉ በእጃዙር እንደሚጎዳቸው ይታወቃል። እንደዚህ ቀላል አይደለም። ለምሳሌ አሜሪካን በቃ በዚህ ጦርነት አላዳንሽንም፣ ስለዚህ ወይ አድኝን ወይ ደግሞ ሎቀሽ ውጪ በቃ አንፈልግም ከኢራን ጋር ኢራንም አንቺ ተይን የሚል የማረጋጋት ስራ መስራት አይችሉም። ለምን? ትብትብ አለው። በጣም እጅግ በጣም ውስስ የሆነ ትብትብ አለ። የፈረደበት ማዕቀም ይባላል። እንግዲህ አስበው ኳታርን፣ ኩዌትን የሚያክሉ ሚጢጢ ሀገሮች በማዕቀብ ውስጥ ከታቸው ምናቸው ይተርፋል? ምናቸው አይተርፍም። እና በጣም የሚገርም ነገር ውስብስብ ነው። በቃ አንዴ አትግባ እንጂ ከገባ በኋላ በጣም ፈታኝ ነው ነገርየው፣ በጣም ፈታኝ ነው። እና ይሄ ፖለቲካ ከዕለት ዕለት እየተወሰበሰበ ዋጋ እያስከፈለ ቀጠናውን እያተራመሰ የሚመጣ ነው። እንዳልኳቸው ኢራን በወደመች ቁጥር መካከለኛው ምስራቅ አብሮ እየወደመ ይመጣል። መካከለኛው ምስራቅ በወደመ ቁጥር የዓለም ኢኮኖሚ እየወደመና እየወደቀ ይመጣል። በዚህም በአሜሪካ ከፍተኛ የሆነ ፖለቲካዊ ቀውስ ይፈጠራል። ያ ትርጉም የለውም። እኛን ይዘውን ወደ መቀመቁ ከወረዱ በኋላ የአሜሪካ ብትዋረድም የተለየ ነገር ለኛ የሚፈጥርልን ነገር የለም። በእርግጥ አዲስ ኒው ኦርደር በዓለም ላይ አዲስ ኒው ኦርደር ይፈጠራል። ከዛ ኒው ኦርደር የምንጠቀም ሊሆን ይችላል። ለጊዜው ግን ከፍተኛ ኢኮኖሚያዊና ፖለቲካዊ ጫና የሚፈጥርብን ይሆናል ብዬ አስባለሁ። ይሄ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ። ወዳችኋለሁ። በያላችሁበት ይሞቻችሁም።
ፒስ